የተዋህዶ ሃይማኖታችንን ማስፋፋት ቤተ ክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ሰነበታችሁ እንደምን ቆያችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን አብራችሁን ቆዩ ከዜናዎቹ ጋር እኔ ኤደን ሄኦላ ነኝ በአዲስ አበባ ሀገረ ስብከት የቶታል ፈለገ ህይወት ቅድስት ኪዳነ ምሕረትና መድኃኔ ዓለም ወአቡነ ኪሮስ ቤተክርስቲያን የአቡነ ኪሮስ ዓመታዊ የንግስ በዓል ተከብሮ ውሏል። መላከ ሰላም ቆሞስ አባ ሀብተ ማርያም የደብሩ አስተዳዳሪ፣ መጋቢ ሐዲስ መምህር ሮዳስ ታደሰ በቀበና ምስራቀ ፀሐይ መድኃኔ ዓለም ቤተክርስቲያን የመጽሐፍ መምህር፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተክርስቲያን መምህራነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል። በዕለቱም በደብሩ ሊቃውንት እንዲሁም በደብሩ ሰንበት ተማሪዎች የወረብ ዝማሬ የቀረበ ሲሆን በመጋቢ ሐዲስ መምህር ሮዳስ ታደሰ የስብከተ ወንጌል አገልግሎት ተሰጥቶ በመላከ ሰላም ቆሞስ አባ ሀብተ ማርያም የደብሩ ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል። ባርከኒ አባ ባርከኒ አባ ባርከኒ አባ ባርከኒ አባ ኪሮስ ጻድቅ ሰአልወተ እንብሌ ሰአል ብሌ አባ ኪሮስ ጻድቅ። ይህ ታኅሳስ በርካታ ቅዱሳን የተወለዱበት ወር ነው። ለምሳሌ ታኅሳስ 1 ድንግሉ ባህታዊው በእሳት ሰረገላ ሞትን ሳይ የተነጠቀው ነብየ እግዚአብሔር ኤልያስ ምን የሆነበት ነው? የተወለደበት ነው። ዛሬ ደግሞ ታኅሳስ 8 ታላቁ አባት አቡነ ኪሮስ የተወለዱበት፣ ታላቁ ጻድቅ አቡነ እስትንፋሰ ክርስቶስ የተወለዱበት ነው። መቼም ባህታዊ ኤልያስ በአንድ ተወልዶ ታኅሳስ በሙሉ የባህታውያን የመነኮሳት ልደት እንዲሆን አድርጎታል ብንል ማጋነን አይሆንም። ሌላው ደግሞ ታኅሳስ ላይ የምናከብረው የማንን ልደት ነው? ታኅሳስ 24 የታላቁ ጻድቅ የአባታችን የአቡነ ተክለ ሃይማኖት ምንድን ነው? በዓለ ልደት ነው። አሁንም ወደ ቅዱሳን ስንመጣ ወደ ታኅሳስ 29 ደግሞ ብትጠጉ የታላቁ አባት የአቡነ ገብረ መንፈስ ቅዱስ በዓለ ልደት ነው። የቅዱስ ላሊበላም በዓለ ልደት ነው። ይልቁኑ ደግሞ አምፄ ዓለማት ፈጣሪ ዓለማት ተቀዳሚ ተከታይ የሌለው የእግዚአብሔር ወልድ የክርስቶስ ከቅድስት ድንግል ማርያም በሕቱም ድንግልና የተወለደበት ታላቅ ዕለት ነው። ልል ብላችሁ አመስግኑ። የተባረከ ወር ነው ማለት ነው። በዚህ የተቀደሰ ወር በስምንተኛው ዕለት በእውነት ከአባቱ አብያ ከእናቱ ናስር ማን ተወለደ? ታላቁ ጻድቅ አባ ኪሮስ ተወለደ። ክብር ይግባው። ይሄ አባት ሐምሌ 8
8 ረፍታቸው ነው። ታኅሳስ 8 ምናቸው ነው? ልደታቸው ነው። ብዙዎች በመወለዱ ደስ የሚለን መድኃኔዓለም ኢየሱስ ክርስቶስ ሁላችሁንም በሀገር ውስጥ ያላችሁም በሀገር ውጭ ያላችሁም በያላችሁበት መድኃኔዓለም ይጠብቅልን። የጻድቁ አባታችን የአቡነ ኪሮስ በረከታቸው ጸሎታቸው ከሁላችን ጋር ይሁን። እግዚአብሔር አምላካችን እግዚአብሔር አባታችን በበረከቱ ይባርከን ይቀድሰን። የሰጣችሁትንም ስጦታ እግዚአብሔር ተቀብሎ በሰጣችሁት አብዝቶ ይስጣችሁ። የምትሰጡት ያሳጣችሁ። እግዚአብሔር አምላክ ሕዝባችንን ከረሃብ ከጦርነት ከችግር እንዲያድንልን የጎደለውን ይሙላላችሁ፣ የጠመመውን ያቃናላችሁ፣ የራቀውን ያቀርብላችሁ። ለሀገራችን ለኢትዮጵያ ሰላሙን ይስጥልን፣ ለዓለም ሁሉ ሰላሙን ያድልልን፣ ላለንበትም ቦታ በረከቱን ያብዛልን። የመድኃኔዓለም ቸርነት፣ የድንግል ማርያም ማላጅነት፣ የጻድቁ አባታችን የአቡነ ኪሮስ የቅዱስ ክርስቶስ ሰምራ ጸሎት፣ የቅዱሳን መላእክቱ ተራዳኢነት ከሁላችን ጋር ይሁን። አባታችን ሆይ በብፁዕ ጠቅላይ ስራ አስኪያጅ የተመራው ልዑክ የፊት አውራሪ ሀብተ ጊዮርጊስ ዲነግዴ የታሪክ አሻራ ባለቤት በወንጪ ቅዱስ ቂርቆስ ገዳም ሐዋርያዊ ጉብኝት አደረገ። በብፁዕ ጠቅላይ ስራ አስኪያጅ አቡነ ሳዊሮስ ሊቀ ጳጳስ የተመራ ልዑክ የፊት አውራሪ ሀብተ ጊዮርጊስ ዲነግዴ የታሪክ አሻራ ባለበት በወንጪ ቅዱስ ቂርቆስ ገዳም ሐዋርያዊ ጉብኝት አደረገ። በ14ኛው መቶ ክፍለ ዘመን እንደተመሰረተ የሚነገርለት የወንጪ ቅዱስ ቂርቆስ ገዳም የታሪካዊ ቅርሶችና የአያሌ ንዋያተ ቅድሳት ባለቤት ነው። ከነዚህም መካከል አጼ ዘርዓ ያዕቆብ ለቤተ ክርስቲያኑ ያበረከቱት ገድለ ቂርቆስ፣ አጼ ፋሲለደስ ያበረከቱት የብረት መረዋ ወይም ደውል፣ ዜና ፋሲል የተሰኘ መጽሐፍትም ይጠቀሳሉ። የፊት አውራሪ ሀብተ ጊዮርጊስ ዲነግዴ በገዳሙ ላይ የታሪክ አሻራቸው የሚታወስ ሲሆን ንጉሠ ነገሥት ግርማዊ አጼ ኃይለ ሥላሴ ደግሞ የሳር ክዳን የነበረውን ቤተ ክርስቲያን የቆርቆሮ ክዳን አልብሰው ማሳነጻቸውም ታሪክ ይመሰክራል። በደቡብ ምዕራብ ሸዋ ሀገረ ስብከት ስር የሚገኘው ታሪካዊ የወንጪ ቅዱስ ቂርቆስ ገዳም የዘመናት መልኩን ታሪኩን መሰረት በማድረግ በልዩ የህንጻ ጥበብ ቤተ ክርስቲያኑ እየተሰራ ይገኛል። ይህንን አስመልክቶም በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ የሚመራ ልዑካን ቡድን በወንጪ ይፋዊ ጉብኝት አድርጓል። በጉብኝት መርሃ ግብሩ ላይ ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ፊሊጶስ የደቡብ ኦሞ አሪ ዞኖች ሊቀ ጳጳስና የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት፣ ብፁዕ አቡነ ጢሞቴዎስ የከምባታና ሀላባና ጠምባሮ አህጉረ ስብከት ሊቀ ጳጳስ፣ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ሙሐዘ ጥበባት ዲያቆን ዳንኤል ክብረት፣ የጠቅላይ ቤተ ክህነት የመምሪያው ኃላፊዎች፣ የአዲስ አበባ ሀገረ ስብከትና የክፍላተ ከተሞች ስራ አስኪያጆች፣ የአድባራትና ገዳማት አስተዳዳሪዎች ተገኝተዋል። በጉብኝቱ ወቅት ሙሐዘ ጥበባት ዲያቆን ዳንኤል ክብረት እንደገለጹት ገዳሙ ጥንታዊና ታሪካዊ መሆኑን ታሳቢ በማድረግ በርካታ የልማት ስራዎች እየተከናወኑ መሆኑን ገልጸው ከህንፃ ቤተክርስቲያኑ ግንባታ በተጨማሪ የአብነት ትምህርት ቤት፣ ሰንበት ትምህርት ቤት፣ ሰንበቴ ቤት፣ ሙዚየምና ወደ ገዳሙ የሚያስገባ ወደብ የሚገነባ መሆኑን ጨምረው ገልጸዋል። አያይዘው ቦታው የቱሪስት ፍሰት የሚበዛበት መሆኑን ታሳቢ በማድረግም ተያያዥነት ያላቸው ስራዎች እንደሚከናወኑ የጠቀሱ ሙሐዘ ጥበባት ዲያቆን ዳንኤል ክብረት አጠቃላይ ግንባታ ስራው በ9 ወራት ውስጥ እንደሚጠናቀቅም ገልጸዋል። የገዳሙን አጠቃላይ የግንባታ ስራን በተመለከተም በባለሙያዎች ገለጻ ተደርጓል። የቤተ ክርስቲያኑ ግንባታ ስራ ሃይማኖትን፣ ታሪክንና ባህልን መሰረት ያደረገ እንደሆነም በዚሁ ጊዜ ተገልጿል። ከአዲስ አበባ ሀገረ ስብከት ተወጣተው የተገኙት የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎችም ለዚህ የተቀደሰ ፕሮጀክት መጠናቀቅ ህዝበ ክርስቲያኑን በማስተባበር አስፈላጊውን ድጋፍ ሁሉ እንደሚያደርጉ ገልጸዋል። በዚሁ ጊዜ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ባስተላለፉት መልእክት የወንጪ ቅዱስ ቂርቆስ ቤተክርስቲያንን ለማሰራት ከፍተኛ እንቅስቃሴ እያደረጉ ያሉት ሙሐዘ ጥበባት ዲያቆን ዳንኤል ክብረት መሆናቸውን ገልጸው ሃይማኖት፣ ታሪክና ባህልን አስተሳስሮ ኢትዮጵያዊ አንድነትን በተግባር የሚሰብከውን ፕሮጀክት በማስተባበርና በመምራት ላደረጉት ጉልህ አስተዋጽኦ ልባዊ ምስጋናቸውን አቅርበዋል። መረጃው የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ለመንበረ ፓትርያርክ ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በተለያዩ ቋንቋዎች የተዘጋጁ መጽሐፍ ቅዱስና ሌሎች መጽሐፍትን አበረከተ። የኢትዮጵያ መጽሐፍ ቅዱስ ማህበር ለመንበረ ፓትርያርክ ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በተለያዩ ቋንቋዎች የተዘጋጁ
መጽሐፍ ቅዱስና ሌሎች መጽሐፍትን አበረከተ። በመርሃ ግብሩ ላይ ብፁዕ አቡነ ማርቆስ የመምሪያው የበላይ ሊቀ ጳጳስ፣ ሊቀ ሕሩያን ይልማ የኢትዮጵያ መጽሐፍ ቅዱስ ማህበር ዋና ጸሐፊ፣ መልአከ ሰላም ዳዊት ያሬድ የመምሪያው ኃላፊ እንዲሁም የየተቋማቱ የስራ ኃላፊዎችና ተወካዮች ተገኝተዋል። የኢትዮጵያ መጽሐፍ ቅዱስ ማህበር ዋና ጸሐፊ ሊቀ ሕሩያን ይልማ ጌታሁን ማህበሩ ለመምሪያው ያበረከታቸው መጽሐፍት በ21 አይነት እና በ19 ቋንቋዎች እንዲሁም በድምጽ የተዘጋጁ መጽሐፍት መሆናቸውንም ተናግረዋል። ዋና ጸሐፊው ከቤተ ክርስቲያናችን ጋር በተለይም ዋና ተልእኮን ከሚያስፈጽመው የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ጋር በስልጠናና በወንጌል ተደራሽነት ዙሪያ ላይ በቀጣይ በተጠናከረ መልኩ በትብብር እንደሚሰራ ገልጸዋል። ብፁዕ አቡነ ማርቆስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ ሊቀ ጳጳስ የኢትዮጵያ መጽሐፍ ቅዱስ ማህበር ያደረገውን የመጽሐፍት ልገሳ በእጅጉ አመስግነዋል። ለዚህ መልካም ተግባር ምክንያት የሆኑትን መልአከ ሰላም ዳዊት ያሬድን ያበረታቱ ሲሆን ከተመደቡ ጀምሮ የሚያስመሰግን ስራዎችን እየሰሩ በመሆኑም ሊደነቁ ይገባል ብለዋል። ብፁዕነታቸው በቋንቋ መስበክ የቤተ ክርስቲያናችን ሁነኛ መንገዷ እንደሆነ የበዓለ ሃምሳን ታሪክ አስታውሰው ያብራሩ ሲሆን አጠናክራ ልትሰራበት የሚገባ ጉዳይ ነውም ብለዋል። መጽሐፍ ቅዱስ ያነበቡ በተግባርም በህይወታቸው የገለጡ አባቶቻችን ከሰው አልፈው ተስማምተው የኖሩ በህይወታቸውን ያላመዱ ሲሆን በዘመናችን ግን ከገዛ ወንድምና እህቱ ጋር መግባባትና አብሮ በሰላም መኖር አልቻለም። ለዚህም በቅድሚያ መጽሐፍ ቅዱስን በማንበብና በህይወት በመኖር ራሳችንን አድነን ሌሎችን ለማትረፍና ለማቅናት የሰላም ወንጌልን በህይወት መስበክ ይገባል ብለዋል። ያነበበና የኖረ ይስበክ የሚሉት ብፁዕነታቸው እንደ ነቢዩ ሙሴ ጸጋ የተሰጠንን ስጦታ አውቆ ተናጋሪው ሰሚ፣ ሰሚውም ተናጋሪ በመሆን ጸጋን ባለማወቅ የመደባለቅ ስብራትን መጠገን አለበት። ይህም የቤተ ክርስቲያናችን ተልእኮ በአግባቡ እንዳይፈጸም ከፍተኛ ተግዳሮት እንደሆነም ጠቁመዋል። መልአከ ሰላም ዳዊት ያሬድ በበኩላቸው መምሪያው እያከናወናቸው የሚገኙ ቤተ ክርስቲያናዊ ስራዎች በተሻለ ሁኔታ ተጠናክረው እየቀጠሉ መሆናቸውን ያስታወሱ ሲሆን በዛሬው ዕለት የኢትዮጵያ መጽሐፍ ቅዱስ ማህበር ያበረከተልን መጽሐፍት የመምሪያውን ቤተ መጻሕፍት ከማጠናከሩ በላይ ተቋማቱ በቀጣይ ለሚያከናውናቸው የትብብር ስራዎች ድልድይ እንደሚሆኑም ገልጸዋል። አክለውም የመምሪያ ሰራተኞች ተናበውና ተግባብተው በሁነኛ የቤተ ክርስቲያናችን ተልእኮ በአንድነት እየሰራ መሆኑን ገልጸው በተለይም በኢትዮጵያ መጽሐፍ ቅዱስ ማህበር ጋር በስልጠናና በወንጌል ተደራሽነት ላይ በቅርበት ለመስራት ዝግጁ እንደሆኑ ተናግረዋል። መረጃው የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት ክፍል ነው። ውድ ተመልካቾቻችን ለዛሬ ያጠናቀር ላችሁ መረጃዎቻችን እነዚህን ይመስሉ ነበር። ከስር በምትመለከታቸው አድራሻዎቻችን ማህበሩን እንድትደግፉ በአክብሮት እየጠየቅን ቀጣይ በሌሎች ጥንክሮች እስከምንገናኝ ቸር ያቆየን።